ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በሌላ ቪዲዮ ተመልሻለሁኝ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ይሆናል ማለት ነው። አረፍተ ነገር ማለት ከቃል የረዘመ ማለት ነው። አጫጭር ቃላቶች ትንሽ ረዘም ያሉ አረፍተ ነገሮችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር ተለማመዱ። እዚሁ ዩቲዩብ ላይ ተማሩ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አረፍተ ነገሮችን እናያለን፣ እንለማመዳለን። እኔ ጋር አብራችሁ ተለማመዱ፣ አንብቡ። በግል ማጥናት የምትፈልጉ ከታች በማስቀምጠው ስልክ በኢሞ፣ ቴሌግራም፣ ዋትስአፕ ላይ አናግሩኝ፣ እመልስላችኋለሁ ማለት ነው። የምትፈልጉትን ነገር ጠይቁኝ ማለት ነው። አሁን ቀጥታ ምን ሄደው ወደ አረፍተ ነገሩ ማንበብ ይሆናል። ከኔ ጋር አብራችሁ ተለማመዱ። በቅርብ ቀን ትችላላችሁ ማለት ነው። እዚህ ላይ ቪዲዮውን እያዞራችሁ ካያችሁት ቪዲዮ ሲያልቅ በራሱ ቁጭ ስትሉ እያዞራችሁ እዩት። አሁን ቀጥታ እናነባለን። እሺ፣ መጀመሪያ ላይ ያለው ውሃ መግዛት እፈልጋለሁ። ውሃ የመጀመሪያው፣ ከዛ መግዛት፣ ከዛ እፈልጋለሁ ይላል ማለት ነው። በአንድ ላይ ውሃ መግዛት እፈልጋለሁ የሚል አረፍተ ነገር ይሆናል። ውሃ የሚለው የወና የሀ ፊደል ይሆናል። መግዛት የሚለው ደግሞ የመን የገን የዘንና የተን ፊደል ይዞ መግዛት ይላል። እፈልጋለሁ የሚለው የአ የፈ የለ የገ የለና የሀ ፊደል ይዞ እፈልጋለሁ ይላል። በአንድ ላይ ውሃ መግዛት እፈልጋለሁ የሚል አረፍተ ነገር አነበብን ማለት ነው። ቀጥሎ ደግሞ ኢንተርኔት ከበድ ያሉ ቃላቶች ናቸው እነዚህ። ኢንተርኔት ይላል ማለት ነው። የአ ፊደል ሶስተኛ ናት። የነ የተ የረ የነና የተ ፊደል ኢንተርኔት ይላል። መጠቀም እፈልጋለሁ ኢንተርኔት መጠቀም እፈልጋለሁ ይላል ማለት ነው። በአንድ ላይ ኢንተርኔት መጠቀም እፈልጋለሁ የሚል አረፍተ ነገር አነበብን። ረዘም ያለ አረፍተ ነገር። ኢንተርኔት የሚለው ቃል ነው። መጠቀም የሚለው እንደዛው ቃል፣ እፈልጋለሁ የሚለው ቃል ነው። በአንድ ላይ ኢንተርኔት መጠቀም እፈልጋለሁ የሚለው አረፍተ ነገር ይሆናል ማለት ነው። ኦኬ፣ በቀጥሎ ደግሞ እኔ ትላለች እቺ ማለት ነው። እኔ የአና የነ ፊደል ማለት ነው። እኔ የሚለውን ቃል ትገልጻለች። ከዚያ ኢትዮጵያ ነኝ። እኔ ከዚያ ኢትዮጵያ ከዚያ ነኝ። እኔ ኢትዮጵያ ነኝ በአንድ ላይ ማለት ነው። እኔ የምትለዋ ሁለት ፊደል ብቻ ናቸው። የአና የነ ፊደል። ኢትዮጵያ የምትለዋ ደግሞ 5 ፊደል ማለት ነው። ከዛ ነኝ በአንድ ላይ እኔ ኢትዮጵያ ነኝ የሚል አረፍተ ነገር ይሆናል ማለት ነው። ክፍሌን ይላል። ክፍሌን የከን የፈን የለንና የነን ፊደል ክፍሌን እያጸዳሁ ነው። ክፍሌን እያጸዳሁ ነው የሚል አረፍተ ነገር አነበብን ማለት ነው። ክፍሌን እያጸዳሁ ከዛ ነው ይላል ማለት ነው። ክፍሌን የሚለው አንድ ቃል ነው። እያጸዳሁ የሚለው ቃል ነው። ከዛ ነው በአንድ ላይ ክፍሌን እያጸዳሁ ነው የሚል አረፍተ ነገር አነበብን ማለት ነው። ቀጥሎ መኪና ይላል። መኪና የመንና የከን የነን ፊደል ይዞ መኪና መከራየት እፈልጋለሁ። መኪና የመጀመሪያው፣ ከዛ መከራየት፣ ከዛ እፈልጋለሁ ይላል ማለት ነው። በአንድ ላይ መኪና መከራየት እፈልጋለሁ ብላችሁ ስትጽፉ እነዚህን ፊደሎች በመጠቀም አረፍተ ነገር አድርጋችሁ ማንበብ ወይም መጻፍ ትችላላችሁ ማለት ነው። ከዛ መጨረሻ ላይ ያለው ካርድ ይላል። ካርድ መግዛት እፈልጋለሁ። ካርድ መግዛት እፈልጋለሁ በአንድ ላይ ካርድ መግዛት እፈልጋለሁ የሚል አረፍተ ነገር አነበብን። ካርድ የሚለው ቃል ነው። መግዛት የሚለው ቃል ነው። እፈልጋለሁ የሚለውም እንደዛው በአንድ ላይ ካርድ መግዛት እፈልጋለሁ የሚል አረፍተ ነገር አነበብን ማለት ነው። እንደዚህ ያደርጋችሁ መለማመድና ማንበብ ትችላላችሁ፣ መጻፍም ትችላላችሁ ማለት ነው። ሁሌም ብትከታተሉ በዚህ ቻናል ሁሌም እለቃለሁ። እንዲህ ያደርጋችሁ ተለማመዱ። ኦኬ፣ አሁን እስኪ አንዴ ላንብብላችሁና ቀጥሎ ወዳለው ንባብ እንሄዳለን። የመጀመሪያው ውሃ መግዛት እፈልጋለሁ ይላል። ከዛ
ቀጥሎ ኢንተርኔት መጠቀም እፈልጋለሁ። እሺ ከዛ እኔ ኢትዮጵያ ነኝ። ከዛ ክፍሌን እያጸዳሁ ነው። ከዛ መኪና መከራየት እፈልጋለሁ። መጨረሻው ካርድ መግዛት እፈልጋለሁ የሚሉ አረፍተ ነገሮችን አነበብን ማለት ነው። እንደዚህ እያደረጋችሁ ተለማመዱ። አሁን ደግሞ የምናነበው ቀጥሎ ሰማያዊ የተጻፈውን ይሆናል። መጀመሪያ ላይ ያለው ስልክ ይላል። ስልክ መደወል እፈልጋለሁ። እንግዲህ እኔ አንዳንዱን ስጠራ ልክ በእኔ እንደማነበው ያደረጋችሁ አንብቡ። ስልክ የመጀመሪያው መደወል ከዛ እፈልጋለሁ ስልክ መደወል እፈልጋለሁ ይላል ማለት ነው። በአንድ ላይ ስልክ የምትለዋ ቃል ናት። መደወል እንደዚያው እፈልጋለሁ የሚለውም እንደዚያው በአንድ ላይ ስልክ መደወል እፈልጋለሁ ይላል ማለት ነው። ኦኬ ቀጥሎ ስራ በዝቶብኛል ይላል። ስራ በዝቶብኛል ዛሬ የመጨረሻዋ ማለት ነው። ስራ ከዛ የምትለው ቃል እዛ በዝቶብኛል ቃል ዛሬ የምትለው ቃል በአንድ ላይ ስራ በዝቶብኛል ዛሬ ይላል ማለት ነው። ኦኬ ከዛ ስራ ይላል። አሁንም ይሄ ደግሞ አልበዛብኝም። ስራ አልበዛብኝም በአንድ ላይ ስራ አልበዛብኝም የሚል አረፍተ ነገር ይሆናል ማለት ነው። ስራ ከዛ አልበዛብኝም የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ቀጥሎ መዋኘት መፊደል ዋ 4 የመጀመሪያ ተ6 መዋኘት እፈልጋለሁ ፊደል ፈፊደል ለ የገ የለና የሀ ፊደል አንድ ላይ እፈልጋለሁ መዋኘት እፈልጋለሁ ይላል ማለት ነው። መዋኘት ከዛ እፈልጋለሁ ይላል ማለት ነው። ኦኬ ከዛ የሚጠጣ እስከዚህ ማለት ነው። የሚጠጣ ነገር ትፈልጋለህ የሚጠጣ ነገር ትፈልጋለህ ይላል ማለት ነው። የሚጠጣ ነገር ትፈልጋለህ የሚል አረፍተ ነገር ይሆናል። የፊደል የመን የጠን መጀመሪያና ጣ አራተኛ የሚጠጣ ከዛ ነገር የምትለዋ ነና ገ የረ ፊደል ነገር ትፈልጋለህ ተፊደል ፈፊደል ለና ገ የለ ፊደል በአንድ ላይ ትፈልጋለህ ይላል ማለት ነው። የሚጠጣ ነገር ትፈልጋለህ የሚል አረፍተ ነገር ይሆናል ማለት ነው። ከዛ መጨረሻ ላይ ያለው የሚበላ ይላል። የሚበላ ነገር የሚበላ ነገር ላምጣልሽ የሚበላ ይላል ይሄኛው ከዛ ነገር አሁንም ላምጣልሽ ይላል ማለት ነው። ላ አራተኛ መን የጠን የለንና የሸን ፊደል ይዞ ላምጣልሽ ይላል። የሚበላ ነገር ላምጣልሽ የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ እያደረጋችሁ መለማመድ በጣም ቀላል ነው። ተመሳሳይ እንደነዚህ አይነት አረፍተ ነገሮች ስለምሰራ እየገባችሁ ተማሩ። ጀማሪ ከሆናችሁ ማንበብ ለምትችሉ ማንበብ ለማይችሉ ሼር አድርጉላቸው ማለት ነው። ላንብብና ልጨርስ። መጀመሪያው ስልክ ከዛ መደወል ከዛ እፈልጋለሁ ይላል ማለት ነው። ከዛ ስራ በዝቶብኛል ዛሬ ይላል ማለት ነው። ከዛ ይሄ ደግሞ አሁንም ይሄም ስራ ይሄኛውም ስራ ነው የሚለው ይቺኛዋ ሰ ፊደል እና ይቺ ተመሳሳይ ናቸው። ይሄኛውም ስራ አልበዛብኝም ይሄኛው በዝቶብኛል ዛሬ ነበር ይሄኛው ደግሞ ስራ አልበዛብኝም። ከዛ መዋኘት እፈልጋለሁ ይላል ይሄ ደግሞ ከዛ የሚጠጣ ነገር ትፈልጋለህ ይሄ ደግሞ ለወንድ ነው። ከዛ የሚበላ ነገር ትፈልጊያለሽ ለሴት ይሆናል ማለት ነው። ለሴት እንደዚህ ያደርጋችሁ መለማመድ በጣም ቀላል ነው። አማርኛ ይሄን ይመስላል ማለት ነው። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው